ዛሬ በዚህ ቅጽረ ቤተ ክርስቲያን ውስጥ ቆመን በረሃው አበባ ወጣ ስንል ለንግግር ማጌጫ ያህል ሳይሆን ያለፍንበትን የሩብ ክፍለ ዘመን እሳት የሚመስል ፈተና የታደልነውን መለኮታዊ ተአምር በአይነ ህሊናችን እያየን እኔ እንደ መስራች እንደ አሰሪ ኮሚቴና ሰብሳቢ ይህ ጉዞ ከሰው አቅም በላይ የነበሩ ብዙ ውጣ ውረዶችን በድል የተሻገረ መሆኑን በቅርብ ሆኜ የምመሰክርበት ታላቅ ጸጋ ነው። ይህ ታሪካዊ ጉዞ የተጀመረው በየካቲት ወር በ1992 ወይንም በኤሮፓውያን አቆጣጠር በ2000 ዓመተ ምህረት በሶስት ወንድሞች በበኩረ ምዕመናን አስፋው መለሰ፣ በልዑል ሰገድ መሸሻና በዓለማየሁ ደሊል መንፈሳዊ ጥማትና የቤት ውስጥ ጸሎት እንደነበር ብዙዎቻችሁ ታውቃላችሁ። ያ የጥቂቶች ስብስብ አድጎ በመጀመሪያው የመድኃኔዓለም መንፈሳዊ ማህበርን ቀጥሎም የጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያንን ወለደ። ዛሬ ለምናየው ግዙፍ መቅደስም መሰረት ሆነ። ጉዟችን ቀላል አልነበረም። ከትንሽ የመኖሪያ ቤት ወደ ሕፃናት ትምህርት ቤት ከዚያም ወደ ቅርጫት ኳስ መጫወቻ አዳራሾች እየተንከራተትን ስንጸልይ ዓመታትን ቆጥረናል። በተለይም የግብፅ ኮፕቲክ ቤተ ክርስቲያን አባቶቻችን ገና ተገንብቶ ባላለቀና መቀመጫ በሌለው ባዶ ቤት ውስጥ የካርቶን ቅዳጅና ወረቀት እያነጠፍን እንድንጠቀም ሲፈቅዱልን የነበረን ደስታ በቃላት የሚገለጽ አልነበረም። እነርሱ ሳይገቡበት እኛ አቧራውን እያጸዳን ውዳሴ ማርያምን እየደገምንና እየዘመርን ዓመታትን አሳልፈናል። የትዕግስታችን ግን ጽናታችን ግን ፍሬ አፍርቶ ጥር 8 ቀን 2006 ዓመተ ምህረት ጃንዋሪ 16 2014 በዚህ ሀገር አቆጣጠር እንደ ህልም የምናየውን የራሳችንን መቅደስ ለመስራት የሚያስችል ቦታ ከግብፅ ቤተ ክርስቲያን አስተዳዳሪ ከአቡነ ቤዛንቲን እጅ ተረከብን። ያንን ታሪካዊ ካርታ ከተረከብን በኋላ ቀጣዩ አርብ ደርሶ ለምዕመናን የምስራቹን እስክናበስር ድረስ የነበረው ጊዜ የጭንቀትም የደስታም ነበር። በወቅቱ የነበሩት አስተዳዳሪያችን መልአከ አርያም ቆሞስ አባ ገብረ ማርያም ነበሩ። እሳቸው ቤት ሳምንቱን ሁሉ ተሰበሰብን። እንመካከራለን፣ እንወያያለን፣ ኮሚቴ እናዋቅራለን። ይህ ባለ ብዙ ሚሊዮን ፕሮጀክት እንዴት ይሰራል? ማን ነው የሚሰራልን? ምንስ ያክላለን? በዛ ሰዓት ይህንን ጭንቀት የመለሰልን ምድራዊ ጥበባችን አይደለም፣ እሱ አልነበረም። ይልቁንስ ምንድነው ያስተማረን? ነህምያ ያለንን ነገር ታስታውሳላችሁ? ነህምያ ምን ብሎናል? የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ይህ ፍጹም እምነታዊ ቃል ስራችንን ሁሉ በዛች ሰዓት በዛች ሰከንድ ጨረሰልን። ዛሬ እናንተ የምታዩት ቤተ ክርስቲያናችን ግንባታ በእግዚአብሔር እርዳታ በምእመናን ትጋት የተመራ ለመሆኑ ይህ የቆመው ህንፃ ምስክር ነው። በ541 ካሬ ሜትር ላይ ነው ያረፈው። እንደምታዩት ይህ መቅደስ በላሊበላ የሚገኘውን የቤተ ማርያም ውቅር ቤተ ክርስቲያን የኪነ ህንፃ ንድፍ ወይም ዲዛይን ተከትሎ የተሰራ ነው። አሁን የተቀመጥንበት ይሄ አዳራሽ 525 ካሬ ሜትር ስፋት ነው ያለው። ይህ አዳራሽ የጥምቀት ክፍልን ይዟል። ኩሽና አለው፣ ሽንት ቤት አለው፣ ሌሎችም ሰርቪስ የሚደረግባቸው ክፍሎች አሉ። ከዚህ በላይ ያለው መሬት ላይ የአባቶች መኖሪያ አለ፣ እንግዳ መቀበያ አለ፣ የሰንበት ትምህርት ቤት አለ፣
ቤተ መጻሕፍትና ቢሮዎችንም አካቷል። ከዛ በላይ ያለው አንደኛ ፎቅ ሌላ 518 ካሬ ሜትር ሲሆን ዋናው ቤተ መቅደስና ቤተልሔም ደግሞ እዛ ይገኛሉ። በአጠቃላይ በ2040 ካሬ ሜትር ወለል ላይ ያረፈው ይህ ድንቅ ቤተ መቅደስ በሺዎች የሚቆጠሩ ምዕመናንን ለማገልገል ታሳቢ ሆኖ ማዕከል ሆኖ እንደምታዩት አበባ ሆኖ አብቧል። ለዚህ ፕሮጀክት 13.5 ሚሊዮን የካታር ሪያል ወይም 3.7 ሚሊዮን ዶላር በጀት ተመድቦለት ነው የተሰራው። መሬቱን ስንረከብ በእጃችን ምንም ገንዘብ የለም። ምዕመናን የወር ደመወዛቸውን በመስጠትና በየዓመቱ ግማሽ ሚሊዮን ሪያል ብናገኝ እንኳን መጨረስ በምንችል ጊዜ እንጨርሰዋለን ብለን ነው የጀመርነው። ነገር ግን በዛች ዓመት ግማሽ ሚሊዮን ብር ሳይሆን 1 ሚሊዮን ሪያል ነበር የሰበሰብነው። በዚህ የታሪክ መዝገብ ውስጥ የማይረሳ ግን አንድ ታላቅ ዕለት አለ። ስራችንን ከጀመርን በኋላ ህንፃው መገንባት ከተጀመረ በኋላ ጥቅምት 2014 ላይ ብፁዕ አባታችን እንደተለመደው ስራውን ለማየት ለመጎብኘት እንዴት ናችሁ ብለው ለመባረክ ሲመጡ በአጋጣሚ አንደኛው ወለል ኮንክሪት የሚሞላበት ቀን ነበር። በዚያ ሰዓት ብፁዕነታቸው ከደስታቸው ብዛት የተነሳ ከነክብር ልብሳቸውና ጫማቸው በሲሚንቶ እየጨቀዩ ከቀን ሰራተኞች ጋር ቧንቧውን ተሸክመው አርማታውን ሲያፈሱ ማየታችን ለእኛ ብቻ ሳይሆን እኛስ መቼስ እናቃቸዋለን። በቦታው ለነበሩ የውጭ ሀገር ዜጎች ግን ምን አይነት እምነት ነው ነው። ይሄ ሃይማኖት በተግባር ሲገለጥ ያየንበት ታሪካዊ ትዕይንት ቀን ነበር። ከዛ የውስጥ ልስንና የጉልላት ስራ ተጠናቆ ፈታኙ ጊዜ መጣ። ይህ ፈታኝ ጊዜ ፊኒሽንግ ይባላል። ፊኒሽንጉ ስንት ገንዘብ ነው የሚፈልገው? 8 ሚሊዮን የቀጠር ሪያል። እኛ የዛን ሰዓት ምን አለን? ምንም የለንም። እግዚአብሔር ታዲያ እሱ በፈቀደ ጊዜ ሌላ መጽናኛ ላከ። መጋቤ ሰናያት ኮሜዲያን እሸቱን ለማግኘት ያልገባንበት ቤት ያላንኳኳ ነው ደጃፍ የለም። እሱን ያውቁታል የተባሉ ለሱ ይቀርባሉ የተባሉ ሰዎችን በሙሉ በተለያየ አጋጣሚ ለማግኘት ሞክረናል። ምናልባት እግዚአብሔር ከፈቀደ ከ4 እና ከ5 ዓመታት በኋላ ወረፋችሁ ሊደርስ ይችላል። በተመሳሳይ ችግር ላይ ያሉ አብያተ ክርስቲያናት ከ300 በላይ የተመዘገቡ አሉ። እናንተም እንደ ሌሎቹ ወረፋችሁን ጠብቃችሁ ነው ሊደርሳችሁ የሚችለው። እኛ እንዲህ ነን፣ እኛ እንደዚያ ነን፣ እሱ አይሰራም። ሌላ በዚሁ አጋጣሚ የ22 የዓለም ዋንጫ ቀጠር ስታዘጋጅ መቼም የዓለም ዋንጫን የማያይ የለም። ይህም ወንድማችን በአንድ አጋጣሚ እንደው በአካል እንኳ ባመጣ በቴሌቪዥን መስኮት ያህል ብለን ፎቶውን ለጥፈን በትልቁ ፎቶን አሰርተን ወንድማችን እሸቱ እንፈልግሃለን እባክህ ድረስልን የሚል አርማ ይዘን ስቴዲየም ውስጥ ገብተን ነበር። ባላሰብነው መንገድ ባልጠበቅነው ሁኔታ ከአንድ ወዳጁ ጋር ሆኖ ለምንድነው የፍልሰታን ጾም በተለያየ ቤተ ክርስቲያን ማናስቀድሰው ብሎ ቤተ ክርስቲያን መዞር ጀመረ። አንዲት ቤተ ክርስቲያንም አረብ ሀገር አለች ቀጠር የምትባል፣ ለምን አንሞክርም? እዛም ሄደን ለምን አናስቀድስም ብለው በራሳቸው ጊዜ ተነስተው መጡ ሊያስቀድሱ። መድኃኔዓለም በእግሩ አመጣው። መድኃኔዓለም አዘዘው። አየ፣ ሰማ፣ ያለቀሰም አልቅሶ ነገረው። ይህ በሆነ በሁለተኛ ወር በታኅሳስ እኛ ጨርሰናል። እናንተ ዝግጁ ከሆናችሁ በ24 ሰዓት በ14 ቀን መተን እግዚአብሔር የፈቀደልን ለማገልገል ዝግጁ ነን አሉ። በ14 ቀናት ዓለም አቀፍ የገቢ ማሰባሰቢያ ዘመቻ ከ2 ሚሊዮን ዶላር በላይ ተሰብስቦ
የቆመውን ግንባታ ቀስቅሶ ለዚህ የምርቃት ብርሃን ትልቁን ድልድይ ገንብቶልናል። ህንፃውንም ጨርሰናል። አሁን ጥቂት የምንፈልገው ለንዋየ ቅድሳት ማሟላት ብቻ ነው። እንችላለን አንችልም? ከእግዚአብሔር ጋር የዛሬ 26 ዓመታት ድካማችን ፍሬ አፍርቶ በቀጠር ምድር የኢትዮጵያዊነትና የተዋህዶ እምነት መገለጫ የሆነችውን የጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ምርቃት መርሃ ግብር የምናከናውንበት ይፋዊ ቀን በብፁዕ አባታችን መልእክት ለዓለም ተበስሯል። ይህ ህንፃ የድንጋይ ክምችት አይደለም፣ የእያንዳንዳችሁ እንባ ጸሎትና ድካም ውጤት ነው። ለዚህ ስኬት ከጎናችን ለነበራችሁ ለቀጠር መንግስት፣ ለኢፌዴሪ ኤምባሲ፣ ለዲዛይነር ቪጂሲ አርፕላን፣ ለኮንትራክተሩ አልኻሊጅ ቢልዲንግ ካምፓኒ፣ ለማኅበረ ካህናቱ፣ ለሰበካ ጉባኤው፣ ለሰንበት ትምህርት ቤቱ፣ ለልማት ክፍሉና ለመላው ምእመናን በታላቅ አክብሮት ምስጋናዬን አቀርባለሁ። በረሃው አበባ አውጥቷል። ታሪኩ የሁላችንም ነው። እግዚአብሔር ይመስገን።